በክልሉ ጥራት ያለው የጤና አገልግሎትን ለዜጎች ተደራሽ ለማድረግ ትኩረት ተሰጥቶት እየተሰራ መሆኑን የደቡብ ኢትዮጵያ ክልል ጤና ቢሮ ገለጸ። ቢሮው የ2018 በጀት ዓመት የጤና ፕሮግራሞች ዘርፍ የዕቅድ አፈጻጸምን በጂንካ ከተማ ገምግመዋል። የወባ ወረርሽኝ፣ የማህፀን ጫፍ ካንሰር፣ የኤችአይቪ ቫይረስ መቆጣጠርን ጨምሮ ተላላፊ ያልሆኑ በሽታዎችን የመከታተልና የመቆጣጠር ተግባር መጠናከር እንዳለበት በስፍራው ተጠቁሟል። ለዳዊት ኮይሻ ዘገባ ውብሸት ጳውሎስ። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊና ፕሮግራሞችና ኤችአይቪ መከላከል ዘርፍ ኃላፊ አቶ መና መኩሪያ በ2018 በጀት ዓመት በሽታን ከመከላከልና የጤና ጥራትን ከማስጠበቅ አኳያ የተሻለ ውጤት መመዝገቡን በመጥቀስ ይህም የእናቶችና ሕጻናት ሞት ከመቀነስ አኳያም ትልቁን ሚና መወጣቱን አስረድተዋል። ማህበረሰብም ስርዓተ ምግብና የአካባቢ ንጽህና በመጠበቅ በሽታዎችን ቀድሞ የመከላከል ዝንባሌ እያሳደገ መምጣቱንም በማስረዳት ከእናቶች ሞት አንጻር ሞቱን መቀነስ የተቻለበት በ2000 እንደ አውሮፓውያን አቆጣጠር 870 እናቶች በህይወት ከሚወልዱ እናቶች ከሚሞቱበት አሁን በ2023 ላይ እንደ አውሮፓውያን አቆጣጠር በተደረገው አሴስመንት ወደ 141 ያወረድንበት ይሄ ትልቅ ለውጥ ነው ብለን የወሰድነው ነው። ከዚህ ጋር አያይዘን የስርዓተ ምግብ ጋር ተያይዞ ባለው ነገር ላይ ስርዓተ ምግብ ላይ የኛ ድርሻ ምንድነው የሚለው ያው ህፃን እናት ያው እንዳረገዘችም የስርዓተ ምግብ ላይ የተመጣጠነ ምግብ እንድታገኝ ይጠበቃል። ከዛም ከተወለደ በኋላ እስከ 6 ወር ጡት ብቻ እንዲጠባ ነው ህፃኑ የሚጠበቀው። ከዛ በኋላ ግን ከ6 ወር በኋላ የተመጣጠነ ተጨማሪ ምግብ ይጠበቃል። በክልሉ የወባ በሽታ ስርጭትን ለመቀነስ በየአካባቢው ያቆረ ውሃ ማፋሰስና ማዳፈን እንዲሁም የአልጋ ጎበር አጠቃቀም ማሻሻል ይጠበቅብናል ያሉት አቶ መና በክልሉ ዳግም እያገረሸ ያለው የኤችአይቪ ኤድስም ልዩ ትኩረት እንደሚሻም አሳስበዋል። አንድ መታወቅ ያለበት ኤችአይቪ እየጨመረ ነው። ኤችአይቪ እንደ ቀድሞ በደም መከላከል ስራ መጠናከር አለበት። ተጋላጭ የሆኑ አካላት በተለያየ ምክንያት የሴተኛ አዳሪዎች፣ ሌሎች ተጋላጭ የሆኑ አካላት እየታዩ ራሳቸውን በኤችአይቪ እየተመረመሩ እንደዚሁም ከነሱ ጋር ግንኙነት ያላቸው አካላት በዛ ልክ የሚደረግበት ሁኔታ በተጠናከረ ሁኔታና ንቅናቄው በደንብ በተጠናከረ ሁኔታ ካልሆነ በስተቀር ሰው ግንዛቤ ወስዶ ራሱን የሚጠብቅበት አንድ ለአንድ ሆኖ የሚጠብቅበት አካሄድ ከሌለ በስተቀር ኤችአይቪ እየጨመረ ስላለ አሁን የሰራናቸው ስራዎች ጥሩ ናቸው። በማህበረሰብ ደረጃ ግን በተጠናከረ ሁኔታ መሄድ እንዳለበት ያው ግምገማችን ይሄንን ያሳያል። በቢሮ የእናቶችና ህጻናት ስርዓተ ምግብ አገልግሎት ዳይሬክተር አቶ መሪሁን ገብሬ የእናቶችና ህጻናት ሞት ለመቀነስ በቅንጅት በተከናወኑ ስራዎች የእናቶችን ሞት በከፍተኛ ሁኔታ መቀነስ መቻሉንም አስረድተዋል። ቅድመ ወሊድ፣ ወሊድና ድህረ ወሊድ ጊዜ የሚሰጥ የተቀናጀ የጤና አገልግሎት ነው። ይሄ ከጤና ኬላ ጀምሮ እስከ ሆስፒታል ድረስ እየተሰጠ ነው ያለው። ይህንን ስንመለከት ዋነኛው የወሊድ አገልግሎት ነው። የወሊድ አገልግሎት እንዲጨምር በጤና ተቋም የሚሰጥ የወሊድ አገልግሎት እናትም ጨቅላም ጤናማ እንዲሆን ያልታቀደ ያልታሰበ ያልተገመተ ሞት እንዳይከሰት የሚረዳ ትልቅ አገልግሎት ነው። ይህንን ስንመለከት የግንዛቤ ማስጨበጫ ስራዎች ተሰርቷል በሰፊው። ሌላው የተደራጁ አገልግሎት በተቀናጀ መልክ እንዲሰጥ የአቅም ግንባታና የግብአት ድጋፍ ተሰርቷል። በዚሁ ወደ 241 ሺህ ያክል እናቶች ወይንም ከሚጠበቀው ወደ 86% ያክል እናቶች በጤና ተቋም እንዲወልዱ ተደርገዋል። በክልሉ ጤና ቢሮ የጤና ፕሮግራሞች ዘርፍ ከቤተሰብ እስከ ጤና ተቋም ጥራት ያለው የጤና አገልግሎት ለሁሉም በሚል መሪ ቃል የ2018 በጀት ዓመት አፈጻጸም ግምገማ መድረክ ላይ በክልሉ ከሚገኙ ከ12 ዞኖችና 3 ሪጂዮፖሊስ ከተሞች የተውጣጡ ባለድርሻዎች በተገኙበት የተካሄደ ሲሆን በተግባራቸው በአፈጻጸማቸው ወደ ኋላ የቀሩ መዋቅሮች እንዲያሻሽሉና የተሻለ አፈጻጸም ያስመዘግቡ መዋቅሮች ደግሞ ተግባራቸው እንዲያጠናክሩም አደራ ተጥሎባቸዋል። በተለይ የእናቶች ወሊድ አገልግሎት ከእናቶች ቤተሰብ ምጣኔና እንዲሁም ደግሞ ከቅድመ ወሊድ ጋር ተያይዞ ያሉ አፈጻጸሞች በተሻለ ነው የተገመገሙት። ያን ግን ስናመጣ ምናልባት አልጋ ባልጋ ሆኖ ሳይሆን ብዙ ቻሌንጆች ነበሩ።
ህዝብን ሞቢላይዝ በማድረግ ጤና ተቋሞቻችን ለእናቶች ምቹ እንዲሆኑ ከማድረግ አንጻር ማቆያ ቤቶች ለእናቶች ዝግጁ እንዲሆኑ ከማድረግ አንጻር በባለሙያ ዘንድ የሚስተዋሉ የመልካም አስተዳደር ችግሮች አሉ። በተለይ ከክፍያ ጋር ከአንዳንድ የሚነሱ ቅሬታዎችን በጊዜ ወርደን በመፍታት ከሚመለከተው ባለድርሻ አካላት ጋር በቅንጅት በመስራት በተለይ ከወሊድ ጋር ተያይዞ ያለው አፈጻጸም እንዲሻሻል ዞኑ ጤና መምሪያ ትኩረት ሰጥቶ ሲሰራ ነው የቆየው። እንደኛ አካባቢ ቲቢ በስፋት የሚስተዋልበት ሆኖ ግን ልየታ አቅማችን ዝቅ ያለበትና መሻሻል የሚጠይቅ የጤና ፕሮግራም እንደሆነ አይተናል። እኛም በወባ ላይ ከፍተኛ የአመራርም ጨምሮ እስከ ቀበሌ ድረስ እስከ ጎጥም ድረስ ከፍተኛ የሆነ ንቅናቄ በማድረግ ዘንድሮ በጥሩ ሁኔታ ወባን ኮንትሮል የማድረግ ስራዎችን የተሰራበት ሁኔታ ያለበት ነው። የእናቶችና ህጻናትን በመመለከት አጠቃላይ ከወሊድ አገልግሎትም ጋር ተያይዞ ባለው ጉዳይ ላይ እያንዳንዱ ጤና ተቋማትን ላይ እነዚህ ማቆያዎች አገልግሎትም ጋር ተያይዞ ያሉ ነገሮችም የተሻሉ ነገር ያለበትና ከወሊድ አፈጻጸምም ወደ 98% ደረጃ እንደ ሶዶ ከተማ ያለንበት ሁኔታ አለ። ከክትባትም አንፃር ከዛም በላይ ማለት ነው እና ከፖፑሌሽንም አንፃር ያለው መረጃም ጋር ኦቨር አቺቭመንት እንደውም ያለበት ሁኔታ አለ። የሰውን ሚስጥርና ገመና ለሌሎች የማጋራት አባዜ ያላቸው ሰዎች የስነ ልቦና ቀውስ ያለባቸው እንደሆኑ የሳይኮሎጂና ስነ ልቦና ምሁራን ያረጋግጣሉ። የአንድ ግለሰብ ሚስጥር አደባባይ ከወጣ ከፍተኛ ስነ ልቦናዊና ማህበራዊ ቀውስ ሊያስከትል ስለሚችል ቀድሞ መጠንቀቅ ያስፈልጋል ሲሉ የወላይታ ሶዶ ዩኒቨርሲቲ የሳይኮሎጂ መምህርና ተመራማሪ አቶ መስፍን በልጉ ይናገራሉ። ለመሆኑ የሰውን ገመና ለሶስተኛ ወገን መናገርስ ለምን አስፈለገ ሲል ባልደረባችን አለማየሁ አልቶ የወላይታ ሶዶ ከተማ ነዋሪዎችን አነጋግሮ ተከታዩን ጥንቅር አዘጋጅቷል። የሰው ልጅ ማህበራዊ ህይወት የተገነባው በመተማመን ቀጭን ገመድ ላይ ነው። ይህ መተማመን ደግሞ የራሱ የሆነ ሚዛንና ድንበር አለው። ሰዎች የውስጥ ማንነታቸውን፣ ስጋታቸውንና ገመናቸውን ለሌላ ሰው የሚያጋሩት ፍጹም በሆነ እምነት ነው። ሰው ሚስጥሩን ለሌላ ሰው ሲያጋራ ለችግሩ መፍትሄ ፍለጋ ቢሆንም ሚስጥር አፈትልኮ አደባባይ ሲወጣ የሚያስከትለው ማህበራዊና ስነ ልቦናዊ ጉዳት ከፍተኛ ነው። ስለዚህ አምነን ሚስጥራችንን የምናጋራለትን ሰው በጥንቃቄ መምረጥን ይጠይቃል። የሚስጥሩን ጥንካሬ ከአቅሜ በላይ በሆነ መንገድ ከሶስተኛ ሰው ሐሳብ ልታገኝ የሚገባና ይሄ መፍትሄ ሊሰጠኝ ይችላል ብለህ ያመንከው ሰው ጠንቃቃ መሆንን ነው። አንተን አሳልፎ ማይሰጥ ተመልሶ ባንተ ሪቨንጅ የማይወስድ ባንተ ህይወት የማይቀና እና ያ ሰው የእግዚአብሔር ሰው ነው የሚባለው። ከምስጢርን እንዳካፈልከው ሁሉ ችግሮችን አከታተለ እሱ ጋር ታመጣለህ። ችግር ፈቺ ሐኪም ይሆናል ያ ሰው። ገበናን ሸፍን ብሎ ሰው የራሱን ገበና ጨርሶ ለአንድ ሰው ከተናገረ ይህንን ሰው ለማዳን የሱን ምስጢር ጠብቀው ለመታደግ ከሱ ጋር ባለው ኮንታሚኔሽን መንገድ ወይም ከሱ ጋር በሚገናኝበት መንገድ ሁሉን መጨረስ ነው እንጂ ለሌላው አሳልፎ ወይም አጋልጦ መሄድ ይህንን ሰው ለማጥፋት ከሚያስበው ሐሳብ አይተናነስም። በስውር የተያዘ ጉዳይ በባህሪው የሰው ልጅ ስነ ልቦና ላይ ከፍተኛ ጫና ስላለው ሰው ሚስጥሩን ለሁለተኛ ወገን ሲያካፍል የአእምሮ እረፍት አገኛለሁ በሚል ተስፋ ነው። ሰው በሚስጥር የሚይዘው ጉዳይ በስፋት በአላፊ ጊዜ የተፈጠረ ስህተትና ውድቀት የወለደው ነገር ነው የሚሉት በወላይታ ሶዶ ዩኒቨርሲቲ የሳይኮሎጂ መምህርና የዘርፉ ተመራማሪ አቶ መስፍን በልጉ ቆም ብሎ የህይወትን መልክ ማጤን ጠንካራ ስነ ልቦናን የሚያጎናጽፍ የብልህ ሰው እርምጃ እንደሆነ ይገልጻሉ። እንደምንም አለመቁጠር፣ ያ ጀጅመንት ሊኖር እንደሚችል ማወቅ፣ ያን ደግሞ አሸንፎ የሆነ ደረጃ መድረስ እንደሚችል በነገራችን ላይ ሰው ቪዥነሪ መሆን ያስፈልጋል። ስለዚህ በሆነ መንገድ ላይ የደረሰው አደጋ አውቆም ለሳያቅም ሊደርስበት ይችላል። ድርጊት ሊኖር ይችላል።
በዛ ድርጊት ተሸማቆ ራሱን ዲፕሬስ አድርጎ ራሱን ማጥፋት ምናምን ማድረግ እንደ ሙያ አንደኛ መሸነፍ ነው። አክቹሊ ሱሳይድ ኢዝ ላይክ ነው መሸነፍ ነው ምንላለኛ እንደ ሙያ። ስለዚህ እስከዛ ድረስ መድረስ የለበትም። በተለይ የሶሻል ሚዲያ አብዮት እየተስፋፋ በመጣበት በዚህ ጊዜ ሰለጠንን ባዮቹ እርካሽ ተወዳጅነትና ትኩረት ፍለጋ በመሰል ተግባራት ላይ ሲሰማሩ የሚስተዋል ቢሆንም ገመና ሸፋኝነትና ታማኝነት ከአባቶቻችን የተማርነው አኩሪ እሴት ነው። ድሮ ጊዜ ሰዎች ምስጢር በጣም ጠባቂ ናቸው። አንዱ የሰማው ለሌላው አይናገርም። ምስጢር ካልተጠበቀ ጉዳትም ሊያደርስ ይችላል። ስለዚህ የአሁኑ ትውልድና የቀድሞው ትውልድ ትንሽ ይለያያል። የአሁኑ አንድ ላይ በጋራ እንኳን ፎቶግራፍ ብትነሳ ወዲያው በፌስቡክ በቲክቶክ ያስተላልፋል። ይሄ ጥሩ ነገር አይደለም። የሰው ምስጢር የማይጠብቅ የራሱን ክብር የማይጠብቅ ሰው የሰውን ምስጢር ለሌላው አጋልጦ እንኳን ሶሻል ሚዲያ ይቅርና አንድ ለአንድ ጓደኛ እንኳን የሚናገር ሰው ክብር አልባ ሰው። ለሁለተኛ ወገን የተነገረ ሚስጥር መባከኑ እንደማይቀር መረዳት አስፈላጊ ነው የሚሉት የስነ ልቦና ባለሙያ ሰዎች አምነው የነገሩትን ሚስጥር ያለ አግባብ የማጋለጥ ልማድ ያላቸው ግለሰቦች አብዛኛውን ጊዜ የሐኪም እገዛ የሚሻ ማቼቬላኒዝም፣ ናርሲሲስቲክ ፐርሶናሊቲ ዲስኦርደር እና መሰል የስነ ልቦና ችግር እንዳለባቸው ይናገራሉ። ረጅም ጊዜ ራስን እንትን የማረግ ከፍታ የሚፈልግ አድማርሽን የሚፈልግ አፕሩቫል የሚፈልግ አይነት ስብና ታይፕ ያላቸው ሰዎች ከሆነ እነዚህ አንዳንዴ ናርሲሲስቲክ የስብና ዲስኦርደር ያለባቸው ሰዎች እንደዚህ አይነት ድርጊቶች ላይ በጣም ይሳተፉታል። ስለዚህ ናርሲሲዝም ሕክምና ያስፈልጋል፣ ዲስኦርደር ነው። ተከታታይ ሰዎች ላይ እንደዛ አይነት ባህሪ የሚታይ ከሆነ እንደዚህ ባህሪ የሚታያቸው ሰዎች አሁን ምርምሮችን የሚያሳዩት እነዚህ አይነት ባህሪ የሚታይባቸው ሰዎች አብዛኛው ጊዜ ምስጢሮችን የማጋለጥ በሌሎች ሰዎች ምስጢር ራሱን ከፍታ ራሱን ገጽታ መገንባት የሚፈልጉ ሰዎች አሉ። ላይክ በሙያ እንደ ዲስኦርደር እንወስዳለን፣ እንደ በሽታ እንወስዳለን፣ ሕክምና ያስፈልጋል እንለዋለን። የሚስጥር መባከንን ተከትሎ የሚከሰቱ ማህበራዊ ቀውሶች እንደ ወረት የአንድ ሰሞን መነጋገሪያ ሆነው ያልፋሉ። ሰዎች በጊዜያዊ የስሜት ቀውስ ውስጥ ገብተው ሳያመዛዝኑ በራሳቸው ላይ አላስፈላጊ ጉዳት ከማድረሳቸው አስቀድመው የስነ ልቦና ባለሙያዎች እገዛ የማግኘት ስልጡን ውሳኔ ባህል ሊያደርጉ ይገባል።